የምናወራው ነገር አለ ብለሽኛል። ከራሴ ጋር ተነጋግሬ ውሳኔን አሳውቅሻለሁ። እማዬ በጣም እንደተከፋሽብኝና እንደዘሽብኝ እኮ አውቃለሁ። ግን አንቺ ያልሽውን እኔ አንዱንም ነገር አላደረኩትም። የሆነ ሰው ሆን ብሎ እንደዚህ እንድታስቢ እያደረገሽ ነው ያለው። ማንም ምንም እንዳስብ አላደረገኝም። እኔ ራሴ ነኝ በጆሮዬ የሰማሁት። ምኑን ነው የሰማሽው? ቆይ ለምን በግልጽ አትነግሪኝም? ስልክሽ ላይ ስደውል ጎረምሳሽ አነሳና ሻወር እየወሰደች ነው፣ ስጨርስ ትደውልልሻለች አለኝ። ቆይ እማዬ እያበድሽ ነው? ምንድነው? አንቺ ምንድነው? ፌቨን አንቺ እዚህ ምን ትሰሪያለሽ? ኧረ እኔ ምንም አልፈለኩም። እንትን ፈልጌ። ምን ፈልገሽ? ሲም አለሽ? ማውጫው ማለት ነው። ማውጫው አለሽ? ኧረ የለኝም። እሺ በቃ ወይኔ ሲሄድ መንገድ ላይ እገዛለሁ። እሺ ትምህርት ቤት እንገናኝ። ይሄ እኮ ተራ ሰው አይደለም፣ በጣም ባለሀብት ነው። አሜሪካና ካናዳ እኮ በቀን 3 ጊዜ እንደ ፒያሳ ነው የሚመላለስባት። እሱ ገብቶኛል። ግን ምን ልጄ ካላማዋና ከግቧ ወደ ኋላ እንድትል አልፈልግም። ቆይ ግን ፍቅር ይዟት ይሆን እንዴ? ፍቅር ደግሞ ታውቂያለሽ የሴት ልጅ ህይወት በጣም የሚያበላሽ ነው። ይሄን ላንቺ አልነግርሽም። እሱን ልክ ብለሻል። እኔም ፍቅር ስል ነው ልጄንም ራሴንም ጎድቼ ይኖርኩት። አዎ ልክ ነሽ። አንቺ ፍቅር ብለሽ ራስሽ እንደዚህ አይነት ነገር ውስጥ እንደከተትሽ ታውቂያለሽ። እድሜሽንም እንደጨረሽ። እሷም ደግሞ በዚህ መልኩ እድሜዋ ይለካልሽ ከወሰንሽ ይሄ ራስሽ ውሳኔ ነው። ምንም አያገባኝ። አይ እንደሱማ ሚስተር ዋናው ኮርስ አሳይመንት እና ምን ሆነብሽ? የሰራሁት መልስ በጣም ትክክል ነበር። የተሰጠኝ ውጤት ግን ዝቅተኛ ነው። ፕሮፌሰሩን እጂ ሳናግራቸው ደግሞ ወረቀቱን ሰጡኝ። ያ ወረቀት ግን የተቀየረ ነው። የምን ሰርፕራይዝ? እስቲ ገምት። ለምን ገምታለሁ? አንቺ ራስሽ አናግሪኝም እንዴ? እሺ የጽጌረዳ አሳይመንት። የጽጌረዳ አሳይመንት ለኔ ምን ያደርግልኛል? ይህ አሳይመንት ትልቅ ነጥብ ያሰጣል እና ይሄ ውጤት ዝቅ አለ ማለት ከዚህ ትምህርት ቤት የመባረር እድል 50% ይጨምራል ማለት ነው። እናማ ያው ሰርቄ ያመጣሁት። የምርሽ ነው? አዎ በምትኩ ሌላ አሳይመንትን ያስቀመጥኩላት። ውጤቱን ደግሞ ማየት ከፈለክ ወጥተክ ማየት ትችላለህ። እየተነፋረቀች ነው። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ጽጌረዳ በጽጌረዳ በክፍል 8 ላይ እንግዲህ ጽጌረዳ በባለፈው ክፍል ላይ እነ ነብዩ ቤት ምግብ ሰርታ ለእንግዶች ስትሄድ ነብዩ ምግቡ ላይ ጨው ጨምሮ የነብዩ አባት ጧት ላይ ስትመለስ እንግዲህ በቁጣ ሲናገሯት እያየን ነበረ። ስራሽን በስርዓቱ ስሪ፣ እኔ ህፃን ልጅ አይደለሁኝም እንደዚህ የምታጀኝ ሲል እንግዲህ በሌላ በኩል ደግሞ እናቷ መኪና ገጭቷት አመስግነው እና ደግሞ እንግዲህ ቁጥሩንም ሰጥቷት ከታመምሽና ሕክምና ካስፈለገሽ ደውይልኝ፣ እኔ ግን አሁን ስራ እቸኩላለሁ ብሎ ትቷት ሄዶ ሹፌር እሷን ትሪት ሲያደርጋት ዋሌቱን እሷ ጋር ትቶት ሄዶ ስለነበረ ጽጌረዳ በቀጣይ ቀን ስልክ ደውላ ሹፌሩን መንገድ ላይ ታገኘዋለች። ሹፌሩም እንግዲህ ዋሌት ጥዬ ነበረ አግኝተሻል እንዴ? እባክሽ በጣም ብዙ የባንክ አካውንት በጣም ብዙ ነገር ያለው ነውና የቢዝነስ የምሰራበትም ካርዶች አሉ እባክሽ አይተሹ ከሆነ ብሎ ሲላት እሷም እንግዲህ እኔም እኮ ልሰጥ ዘወር ብዬ ሳይ ቶሎ ሄደሃልና ውስጡ ዶላርም አለው እናም ጥቼልሃለሁ በማለት ትመልስለታለች። ይህንን ስትመልስ እንግዲህ መንገድ ላይ ቆማ እናቷ ከአትክልት ተራ ስትመለስ ታያታለች ከዛ ሰው ጋራ። የጽጌረዳ እናት የያዘችውን ዕቃ በመወርወር ወደ ጽጌረዳ ሄዳ እንግዲህ ጽጌረዳ ላይ ስትጮህባትና አንቺ ማፈሪያ ባለጌ ብላ ልጇን ስትመታት፣ በዛውም ደግሞ ሹፌሩን እንግዲህ አንተ ባለጌ ጥሩ ሰው ብትሆን ኑሮ እናቴ ብላ ሴብ ያደረገችው ስልክ አንስተህ
እንደዛ አይነት ቆሻሻ ነገር ለእኔ ለእናቷ አትነግረኝም ነበር፣ ለእሷ ክብር ቢኖርህ ኖሮ። ነገር ግን ለእሷም ክብር ስለሌለ ነው ብላ እንግዲህ ሹፌሩን ትናገረዋለች። ሹፌሩም እንደተፈጠረ ግራ ገብቶታል። የሚያውቀው ታሪክ የለም። ጽጌሬዳን ከዛን ቀን ውጭ እንኳ የማያውቃት ሰውዬ ነው። ጽጌሬዳ እናቷ እንደዛ የምትሆንበትን ጉዳይም አላወቀችም። ነገሩ ግን ፌቨን ናት እንግዲህ የጽጌሬዳን እናት በመጥፎ ቃላቶች በመመረዝ ከነብዩ ጋር በመሆን ጽጌሬዳን ከእናቷ ጋር ለማጣላት ከሌላ ወንድ ጋር ወይም ደግሞ ከወንድ ጋር እንደምትባልግ አይነት ነገር አድርገው ነበረ። እንደምታዩት እንግዲህ እሷ እነ ነብዩ ቤት ሰራተኛ ሆና እናቷን በትርፍ ጊዜዋ ወይም ደግሞ ትምህርቷን የትምህርት ሰዓቷን እያመቻቸች ወይም ደግሞ የእረፍት ሰዓቷን ለስራ እየተጠቀመች ስትወጣና ስትገባ ስራ በመስራት እናቷን ታግዛለች። እናትየዋ ነገር አታውቅም። የታምሽተሽ ነው የትቆየች ስትላል ላይብረሪ ነው እያለች እንግዲህ ለእናቷ የምትመልስላት ይሄን ነው ጽጌሬዳ። ይህን ነገር ደግሞ ፌቨን ታውቃለች። እና ነብዩ ቤት ውስጥ ነው የምትሰራው እና ጽጌሬዳና ነብዩ ደግሞ አይስማሙም። ታዲያ ከፌቨን ጋራ ያሴሩት ሴራ እንግዲህ ምን አድርጌ ልበቀላት? እንዴት ብትንቀኝ ነው? እኔን ሴት ልጅ ንቃኝ አታውቅም ሲላት ነብዩ፣ ፌቨንም እንግዲህ እናቷ በጣም ነው የምትወዳት። እናቷ በችግር ውስጥ ነው ያሳደገቻት። እናም ልጇ ተምራ ትልቅ ደረጃ እንድትደርስ ነው የምትፈልገው። መጥፎ ነገር አደረገች ካልናት እናትና ልጅ ይጣላሉ። ያ ደግሞ ለእሷ ትልቅ ህመም ነው በማለት እንግዲህ ከእናቷ ጋር ለማጣላት ሆን ብሎ ኪችን ስራ እየሰራች ወደ መኝታ ቤት ልኳት፣ እናቷ ስልኳ ላይ ስትደውል አንስቶ ነብዩ እኔ ፍቅረኛዋ ነኝ እሷ ሻወር ቤት ናት ብሎ እንግዲህ ልጅቷ በማታውቀው መልኩ እናቷን አውርቷት ነበረ። ጽጌሬዳ መቼ እናቷ ደውላ መቼ ስልኩ ተነስቶ እንደነበረም አታውቅም። ለእናቷ የነገር ማን እንደነገራትም አታውቅም። ሀገር ሰላም ብላ ወደ ቤት ስትመለስ የጽጌሬዳ እናት በንዴት ነው የጠበቀቻት። ነገር ሁሉ ለጽጌሬዳም እንግዳና አዲስ ነገር ነው። እናቷን ማስረዳት አትችልም። ምክንያቱም ደግሞ እናትየዋ አንድ ጊዜ ፌቨን ፍቅረኛ አላት፣ እሱ ጋር እየሄድሽ እየቆየች ነው አርፍዳ የምትመጣው በማለት የጽጌሬዳን እናት ቀድማ በነገር ውስጧን ስለሞላችው፣ ከዛ ደግሞ ነብዩ ስልኩን አንስቶ እንደዛ ስላላት የጽጌሬዳ እናት ትክክልም ናት። እንደ እናት ማድረግ ያለባትን ነገር ነው ያደረገችው። ነገር ግን የልጇ ፍቅረኛ ነው የተባለው ሰው ማን እንደሆነ አታውቅም። ለዛ ነው ሹፌሩ ጋር ቁማ ስታገኛት ሹፌሩ እሱ ስለመሰላት ነው አንተ ባለጌ ስድ ለእሷ ንቀት ስላለ ነው እንጂ ልጄን እንኳ ብትወዳትማ እናቴ ብላ ሴብ ያደረገችውን ስልክ አንስተህ እንደዛ አይነት ቃል አትናገርም ነበር ብላ እንደምታዩት ሹፌሩን ስታንቋሽሸው እያየን ነበረ። ታዲያ የባለፈው ክፍል እንግዲህ በክፍል 7 ይሄ ነበረ። ታዲያ በዚህኛው ክፍል በክፍል 8 ላይ ነብዩ አንድ ነገር ያስባል። እሱም እንግዲህ እሱ ምግቡ የአባቱ ቤት ነው እንግዲህ የምትሰራው እና ለእንግዳ የተዘጋጀው ምግብ ላይ ጨው ጨምሮበት ስለነበረ አባቱ እሷን ከስራ እንዲያባረራት ነው እንደዚህ ያደረገው። ታዲያ እንግዲህ ጽጌሬዳ ጠዋት ላይ ይህን ነገር አባቱ ሲነግራት እኔ ጨው አልጨመርኩም ብትልም ግን ይህ ነገር በተደጋጋሚ ነው እየተደረገ ያለው። ታዲያ ነብዩ እንዳደረገው ስላወቀች ነብዩም ለምን እኔ ስራ አልሰጥሽም? ይህን ስራ አታዩም ወይ? ለምን ሰው ቤት ትሰሪያለሽ? በደቂቃ ስራ ብዙ ብር ታገኛለች ሲላት፣ እውነት አንተ ለእኔ ስራ ታገኝልኛለህ ወይ ብላ ነብዩን ትጠይቀዋለች። አዎ አላት። ለአንቺ ሁልጊዜ መኝታ ቤቴ ክፍት ነው ብሎ ሲላት በጥፊት መታውና ስታየኝ ርካሽ ሴት እመስልሃለሁ ወይ ብላ ትታው ትሄዳለች። ታዲያ ነብዩ ሌላ ተንኮል ያስባል። ከፌቨን ጋር ይነጋገርና በአሁኑ ከትምህርት ቤት ነው ማስባረራት ብለው ያቅዱባታል። ጽጌሬዳ በትምህርት ቤቱ በጣም ጎበዝ ስማርት ተማሪ ናት እና እንግዲህ አሳይመንት የተሰጡትን ወረቀት ነበረ ጽጌሬዳ አሳይመንቷን ሰርታ ጠቅላ ያስቀመጠችው መኝታ ቤቷ ውስጥ ነበረ። ፌቨን የጽጌሬዳ መውጣት ጠብቃ ወደ ክላሷ በመሄድ ከቦርሳዋ ታወጣና በሌላ አሳይመንት ትቀይርባታለች። ፌቨን የራሱ የሰራችውን ማለት ነው። የጽጌሬዳን ግን አውጥታ ወስዳ ለነብዩ ትሰጠዋለች። ጽጌሬዳ በጣም ጎበዝ ስለሆነች የሰራችውን ውጤት ለነብዩ ወስዳ እንግዲህ ፌቨን ትሰጠዋለች። ጽጌሬዳም ሀገር ሰላም ነው ብላ በቀጣይ ቀን ወደ ትምህርት ቤቷ ትሄዳለች እና እንግዲህ ያንን አሳይመንት ግን እንደተጠቀለለ ስለነበረ ገልጣ አላየችውም። ምክንያቱም መጀመሪያም ሰርታ አስተካክላ ስላስቀመጠችው እንዳሻገችው ሰጠች። ውጤቱ ሲመጣ ግን 0 ነበረ። በነገሩ በጣም ደንግጣለች። የተሰጣት ወረቀት ደግሞ የሱ አይደለም። ይሄ እኔ አይደለም ብትልም ግን የሰጠሽን ይሄ ነው ተባለች እና ጽጌሬዳ ውጤቷ ተበላሸባት።
ታዲያ እንግዲህ በቀጣይ ትምህርቴ ላይ ይህን አስተካክዬ ውጤቱን ካላመጣው ከትምህርት ቤት እጫራለሁ ብላ በፍርሃት ጽጌረዳ እንደ አዲስ ማቀድ ትጀምራለች። ነገር ግን የፌቨንና የነብዩ ተንኮል በዚህ አላበቃም። እኛ ይሄን ወረቀት ብንወስድባትም አሳይመንቱን፣ እሷ ግን ይሄኛውን ውጤት አስተካክላ ከሰራች እዚህ ትምህርት ቤት አሁንም ትቀጥላለች። ስለዚህ ሌላ ነገር ማድረግ አለብን በማለት እንደገና አዲስ እቅድ ጽጌረዳ ላይ ያቀዱባታል። በመጨረሻም እንግዲህ በድጋሜ ጽጌረዳ ወደ እነነብዩ ቤት ሄዳ ነበረ። ለእነነብዩ ለቤታቸው ምግብ ሰርታ ቤታቸውን አጽድታ ወደ ትምህርት ቤት ልትሄድ ስትል ግን ምግብ እያቀረበች እያለ ነበረ ነብዩ ወደ ኩሽና በመሄድ ከቦርሳ ውስጥ አይዲዋን ነበር የወሰደው፣ የመታወቂያዋን የመግቢያዋን ማለት ነው። እሱን ይወስድባታል። እሷ አስተካክላ ያስቀመጠችው ነገር ስለሆነ ቦርሳዋን አንስታ ወደ ትምህርት ቤቷ ታመራለች። ጽጌረዳ ትምህርት ቤት በር ከደረሰች በኋላ አይዲውን ልታሳይ ስትል አይዲው እጇ ላይ የለም። የፈተና ቀን ነው፣ የፈተና ቀን። ያ ውጤት አመለጣት ማለት ከትምህርት ቤት ትባረራለች ጽጌረዳ። እና እንግዲህ በመጨረሻም ጽጌረዳ ያስቀመጠችው መታወቂያዋ ይጠፋል፣ አይዲዋ ማለት ነው። እና በጣም ጨልላ ነበረ ማለት በቃ ሁሉ ነገር ለእሷ ፈተና ነው የሆነው። ሰርታ ነው የምትኖረው፣ የድሃ ልጅ ናት። ነገር ግን በጣም ይቀኑባታል እና ጽጌረዳ ፈተናው እንዳትፈተን አይዲዋ ጠፍቷል። ነገር ግን የነብዩ ጓደኛ ሲበዛ መልካምና ስርዓት ያለው ልጅ ነው። ታዲያ እንግዲህ መንገድ ላይ ብቻዋን እያወራች ጽጌረዳ ስትሄድ ሲያያት ሄዶ እንግዲህ ነገሩን አብረው እንደሚፈልጉትና አብረው እንደሚፈቱት እና እንደዚህ እንዳትጨናነቅ ሲመክራት እያየው ነው። ነገር ግን እኔ አንድ ግራ የገባኝ ነገር ቢኖር የጽጌረዳ አባት ማን ነው የሚለው ነው። ጽጌረዳ ለመጀመሪያ ቀን በመኪና ገጭቷት ከዛ እንግዲህ ቁጥሩን ሰጥቷት ዋሌቱን እሷ ጋር ትቶት ሄደው ሰውዬ፣ ያ ሰውዬ በተደጋጋሚ አሁን ላይ ጽጌረዳ ማግኘት ጀምሯል። ጽጌረዳም ከእሱ ጋር ስትሆን በጣም ደስተኛ ትሆናለች። ይሄ ሰው ምናልባት የጽጌረዳ አባት ሊሆን ይችላል የሚል ማሰብ አለኝ። እናም እንግዲህ ጽጌረዳ እያለቀሰች በድጋሚ ሌላ ጊዜ ውጭ ላይ ያገኛታል። እናም የሆነ ቦታ ልውሰድሽ ብሎ እንግዲህ ጥሩ ነፋሻ ቦታ ወስዶ ሰላም ያለው አየር እንድተነፍስ ሲያደርጋት ነበረ። በዛ ላይ ሲመክራት እንደ አባት ትሪት ሲያደርጋት ነበረ። ይሄ ሰው ምናልባት የእሷ ወላጅ አባት ሊሆን ይችላል የሚል ሀሳብ አለኝ። በሌላ በኩል ደግሞ የፌቨን እናት እንግዲህ ጽጌረዳን ለነብዩ አባት ለመዳር ሽርጉድ እያለች ነው። የነብዩ አባት በእርግጠኝነት ለራሳቸው ጽጌረዳን የፈለጓት አይመስለኝም። ጽጌረዳ በጣም ጎበዝ ተማሪ፣ ታታሪ ሰራተኛና ጎበዝ ስርዓት ያላት ልጅ፣ በዚህ እድሜዋ እንኳ እናቷን ስራ ለማገዝ በድብቅ እናቷ፣ ምክንያቱም እናትየዋ እዛ ቤት የምትሰራው ለእሷ ብላ ነው። ነገር ግን እናቷ የምትሰራው ገንዘብ እሷን ትምህርት ቤት አስተምሮ ብዙ ነገር አድርጎ ብዙ ነገር አልሸፍንላት ስላለ እናቷን ላለማስቸገር ነው እነ ነብዩ ቤት የምትሰራው። ይህንን ነገሯን ደግሞ የነብዩ አባት ያውቃሉ። በጣም ነው የሚወዷት የሚያከብሯት። ታዲያ ግን አንድ ቀን የምትገባበትን ቤት ተከታተሏት ወጥተው። እናም በር ላይ የፌቨንን እናት ያገኟታል። እሷንም እንግዲህ ይቺ ልጅ እዚህ ግቢ ነው እንደምትኖረው ብለው ሲጠይቋት አዎ የሰራተኛ ልጅ ናት፣ የኔ ሰራተኛ ልጅ ናት ብላ ትነግራቸዋለች። ከዛ በኋላ እንግዲህ የነብዩ አባት እሷን ልጅቷን እንድትድርልኝ ጠይቅልኝ ብለው ነበረ። የፌቨን እናት ገንዘብ ወዳድ ስለሆነች ከሰውየው ጋር እንግዲህ ስትደራደር ነበረ። በእርግጥ የነብዩ አባት እውነት ጽጌረዳን ለራሳቸው የሆነ የፈለጓት አይመስለኝም፣ ለልጃቸው ነው። ምክንያቱም እሳቸው በጣም ታማሚ የደም ግፊት ያለባቸው ድንገት ሊሞቱ የሚችሉ ሰው፣ በሞትና በህይወት መካከል ያሉ ሰው ናቸው። እናም እንግዲህ ለሱም ደግሞ ማሳያው እንግዲህ በጽጌረዳ ምግብ ሰርታላቸው ወደ ትምህርት ቤት ስትሄድ ነበረ። እሳቸው ትንሽ ወገቤን እያመመኝ ነው፣ አረ እስኪ አረፍ ልበል ብለው ወደ መኝታ ቤት ይገቡና ነገር ግን አልጋቸው ላይ ሳይወጡ እዛው ወለሉ ላይ ራሳቸውን ስተው ይወድቃሉ። ጽጌረዳ ወደ ትምህርት ቤት እየሄደች እያለ ይህን ነገር አስታወሰች። ነብዩ የእሷን አይዲ ሰርቆ ወስዶ እሷን ከትምህርት ዋና ከፈተናው ሲያሰናክላት፣ እሷ ግን ትምህርት ቤት እየሄደች ስለሱ አባት ነበር ያሰበችው። ስልክ ደውላ እንግዲህ ነብዩን ቅድም ስወጣ አባትህ አመመኝ እያሉ ነበር፣ እስቲ ግባና ሀያቸው፣ ወደ መኝታ ቤታቸው ሂድና ሀያቸው፣ የሚፈልጉት ነገር ካለም ስጣቸው እያለች እንግዲህ
እሷ ሰራተኛ ሆና እያለ ለገዛ ልጃቸው አባትህን ቼክ አድርገው አባትህን ሂድና ጠይቀው ብላ ስትነግረው ምን ያክል ነብዩ ራሱን እንደሚወቅስ ከዚህ በኋላ ማለት ነው በእሷ ላይ ያደረገው አስቀያሚ ነገሮች እሷን ለመጉዳት ብሎ ያደረጋቸው ነገሮች ሁሉ እንዴት እንደሚቆጩት ማለት ነው። እንግዲህ ነብዩ ቤት ስለነበረ አባቱን ለማየት ወደ አባቱ መኝታ ቤት ይሄዳል። ነገር ግን ያየው ነገር በጣም ያስደነግጥ ነበረ። እንደምታዩት የነብዩ አባት ወለል ላይ ራሳቸውን ስተው ወድቀዋል። ማንም ይረዳው አልነበረም። እንደውም ሲጣራ የነበረው ጽጌሬዳ እያለ ነበር። ጽጌሬዳ ግን ትምህርት ቤት እንደሆነች ያውቃል። ታዲያ እንግዲህ የፌቨን እናት ጽጌሬዳን ሰውዬ የፈለጋቸው ለራሳቸው ነው የመሰላት። እኔ ግን እንደዛ አይመስለኝም። ልጅቷን የፈለጉት ቁም ነገረኛ ልጅ ስለሆነች ለልጃቸው ሚስት እንጂ ለራሳቸው አይመስለኝም። ምክንያቱም እኒህ ሰውዬ ለጽጌሬዳ አያቷ የሚሆኑ ሰው ናቸው። እና እንግዲህ ይሄ ነገር በዚህ እያለ ነው የፌቨን እናት ጭራሽ የኔን ልጅ ፌቨንና ያንተን ልጅ ነብዩን ለምን አናጋባቸውም እያለች ትገኛለች። ሰውየው ደግሞ የሚፈልገው ጽጌሬዳን ነው። ጽጌሬዳ ወደ ፈተና እንዳትገባ አይዲዋ ጠፍቶ በሩ ለዋ ላይ ተዘግቶባታል። ነብዩ ደግሞ ወደ መኝታ ቤት ሲገባ አባቱ ወለል ላይ ወድቆ አግኝቶታል። በክፍል 9 ጽጌሬዳ ላይ ምን ሊፈጠር ይችላል የሚለው በጣም አጓጊ ነው። ምናልባት የነብዩ አባት በህይወት አይኖሩ ይሆን? በጣም መልካምና ደግ ሰው ናቸው። በተለይ ደግሞ ለጽጌሬዳ የእሳቸው ሞትስ ደግሞ ከሷ ጋር ይያያዝ ይሆን የሚለውም ሌላ ታሪክ ነው። ምክንያቱም ጽጌሬዳ ህይወቷ በፈተና እንደተሞላ ነው። እናቷ እንኳን ሳትቀር እየተረዳቻት አይደለም። በማታውቀው ነገር እናቷ ስትወቅሳትና ስታሰቃያት እያየን ነው። ውድ ቤተሰቦቼ የዛሬው እንግዲህ የጽጌሬዳ ድራማ ክፍል 8 ትረካ ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቪዲዮን ሼር፣ ላይክ በማድረግ ለቤት አዲስ ደግሞ ከሆናችሁ ሰብስክራይብ አድርጋችሁ የደወሏን በመጫን ቀጣይ የምለቃቸው ቪዲዮዎች እንዲደርሷችሁ። የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ